ምንድነው ስለወለድሽ የድሮ ማንነትሽ ጠፍቶ አዲስ የሚያስጠላ ማንነት አልተሰጠሽም፣ የለሽም። አንቺ ነሽ። እንደውም የተሻለች አንቺ ነው የምትሆኚ፣ የበረታች አንቺ ነው የምትሆኚ። ልክ የወለድሽ ቀን ስጦታ ነው የተሰጠሽ። እዚህ ጋር መረዳት ያለብን ትልቅ ነገር አለ። እናት ከሆነች በኋላ አንዲት ሴት ህይወቷ አበቃ ብሎ የሚያስብ ሰው ሞኝ ነው። የሞኝ ሀሳብ እየነገሩሽ ያ አንቺ ጭንቅላትሽ ውስጥ የሚገባው ያ አንቺ የምታስቢው ነገር ያ አንቺ የሚመስልሽ ነገር ትክክል አይደለም። ማንነትሽ የተሻለ ነው የሚሆነው። ማንነትሽ የተባረከ ነው የሚሆነው። ማንነትሽ የሆነ ትልቅ ስጦታ የተሰጠው ጌጥ ነው። ልጅ የምናምርበት የምንደሰትበት እንድንሰራ የሚያደርገን ትልቅ ነገር ነው የተገኘው። ግን ምንድነው ፕሮሰስ አለ። ፕሮሰሱን መቀበል ነው ዋናው ነገር። እናትነት ዝም ብሎ ከዚህ ወደዚህ ሽግር የሚባል ነገር አይደለም። እናትነት ፕሮሰስ አለ። ልጅ ማጥባት፣ ልጅ ማጠብ፣ ልጅ ማስተኛት፣ ከዛ ልጅን ቴኬር ማድረግ፣ ልጆችን ማስከተል፣ ምግባቸውን መከታተል ምናምን የሚባሉት ፕሮሰሶች የራሱ የሆነ አካሄድ አለ። አዎ በጣም ያደክማል፣ ግን ደስ የሚል ድካም። ለከንቱ ነገር እንደክም የለን፣ ለከንቱ ለማይረባ ነገር እንደክም የለን። ከዛ ውጭ ግን ትልቁ የደከምንለት ነገር ፍሬ አለ። ፍሬ የሚያፈራ የሚያስደስተን ድካም ማለት የእናትነት ድካም። እንቀበለው፣ ድካሙን ዋጥ አድርገን እንቻለው። ቆራጥ ሆነን የእናትነትን ኃላፊነት ለመወጣት ዝግጁ እንሆን። ይሄ የአእምሮ ዝግጅት ብዙ ነገራችንን ያቀልልናል። እናት ስትሆን አንድ ሴት ትልቁ መዘጋጀት ያለባት ከቁሳቁስ የበለጠ ጭንቅላቷ ላይ ነው። ለምን? ከባድ ኃላፊነት ነው። ግን ካከበድ ነው ካቀለል ነው እኛ ራሳችንን የምንመራበት መንገድ እኛ የምንቀበልበት መንገድ ነው ትልቁ። ካከበድ ነው ይከብደናል፣ ካቀለል ነው ይቀለናል። ድካሙንም ለመቻል ኃላፊነቱንም በአግባቡ ለመወጣት ጊዜውንም በአግባቡ ለመጠቀም ከቆረጠች አንድ ሴት እናትነት ጌጧ ነው። እናትነት ደስታዋ ነው። እናትነት የምትመረታበት መንገድ ነው የሚሆናት። እናትነት የምትኖርለት ነገር የምታገኝበት ትልቁ ጸጋ ነው የሚሆናት እንጂ እዳ አይሆንባትም። ብዙ ሰዎች መጥተው በቃ አለቀ፣ ከዚህ በኋላ እኮ ህይወትሽ በቃ እኮ ከዚህ በኋላ እንደዚህ ሆንሽ፣ ቁጭ ብለሽ አሳድጊው። ሁሉም ሰው የሚሰጠን አስተያየት አለ አይደል? ከሚመክሩን ይልቅ እናትነት ማለት እንዲህ ነው ብለው ከሚያስተምሩን ይልቅ እነሱ እናት ከሆኑ ምናልባት 20-30 ዓመት ያለፋቸው ሰዎች በሙሉ ይመጡና ከንፈራቸው እዚህ ጋር ጆሯቸው ጋር እስከሚደርስ እያሽሟጠጡ ምንድን ነው የሚነግሩን ነገር? እዳ እንደሆነ ልጅ ውሸት አንባያቸው። ሲጀመር እንደነዚህ አይነት ሰዎች ማውራት ሲጀምሩ ጆሯችንን ይዘን ከክፍሉ መውጣት። ምክንያቱም ይሄ ጊዜ ያለፈበት ያስተሳሰብ ነው። ይሄ የድሮ ሰው አስተሳሰብ ነው። ይሄ አሁን በዚህኛው ክፍለ ዘመን ላይ ያለን ሴቶች ይሄን ማሰብ የለብንም። በዚህኛው ክፍለ ዘመን ላይ እናት የሆነ ሴት መረዳት ያለባት ነገር ልጇ ጌጧ ነው። ልጇ እንድትሰራ እንድታድግ ድራይቭ የሚያደርጋት ፎርስ ነው። ልጇ ሞቲቬት የሚያደርጋት ፍጥረት ነው። ልጇ ማለት አለሟ ነው እንጂ ልጅ ከወለደች በኋላ ሴት ልጅ በቃ ጓዳ ነው